እያመሰርክ ሀና፣ ምንም መደባበቅ አያስፈልግም እኮ። ኤልያስ፣ ቆይ ምንድነው የምታወራው? ምን ነው ተሳሳትኩ እንዴ? ኤልያስ፣ ዛሬ ተገናኝተን እንደዚህ ማውራት ነበረብን? ምን ችግር አለው? መቼም ውሸት አወራህ አትይኝም አይደል? ገባኝ። አሴር ነው አይደል እንደዚህ ያለ? አሴር ማለት ጆሮ ነው? አዎ። ኧረ ከሱ ጋር ጭራሽ ተገናኝተን እና ታዲያ ማን ሊነግርህ ይችላል? ቆይ ችግርሽ የነገረኝ ሰው ላይ ነው ወይስ አንቺ ማድረግሽ ነው? ኤልያስ፣ በፈጠረ ተረጋጋ። ተይኝ እስቲ። እኔም እኮ ምን እንደነካኝ ነው ግራ የገባኝ። ለምን በአንቺ ጉዳይ ስስ እንደሆንኩ አላውቅም። እስቲ ተረጋጋና ለምን እንደመጣህ ንገረኝ። ከዚህ በኋላ ብረጋጋ ባልረጋጋ ምን አመጣለሁ? ኤልያስ። ሀና፣ በቃ ልሂድ። ቻው። እንዴ ኤልያስ! አመት ነስንሼ ሐዘን ለብሼ ኦሜን አድሬ ፍቅሬ። ቆይ ይሄ ልጅ ምን ሆኖ ነው? አላስቀረሽም አላተርፈሽም የሆነው ላይቀር ዛሬ ልቤም ቢጎዳው እዳ ፍጥረት ዥንጉርጉር ውሃና በረሃ። ምን ሆንሻል? ምንም አልሆንኩም። ሀና። አቤት ምናሴ። ምን እንደሚያስፈራኝ ታውቂያለሽ? ምንድን ነው የሚያስፈራ? የሆነ ነገር ሆነሽ እየመጣሽ ስጠይቅሽ ምንም አልሆንኩም እያልሽ የሆነ ቀን ግን የሆነ ነገር እንዳትሆኝ። ምን መሰለህ ምናሴ፣ እኔ እኮ እንዴት እንደምናግርህ ግራ ገብቶኝ ነው። ሀና፣ እኔ እኮ ወንድምሽ ነኝ፣ በደንብ እረዳሻለሁ። እንዴት የሚሆን ንገሪኝ። ኤልያስ መጣ። ኤልያስ? ኤልያስ ደግሞ ማን ነው? ደስ የማውቀው ልጅ ነው። እና ቢመጣስ? ለምን እንደመጣ አልገባህም መሰለኝ። እስቲ ቅርጻል። ይኸውልህ ምናሴ፣ ኤልያስ የመጣው ከሌላ ሰው ጋር ፍቅር መጀመሪያ ሰምቶ ነው። እንዲህ ሀና፣ ግልጽ አድርጊልኝ ስልሽ የበለጠ ታወሳስቢያለሽ ነው። ቆይ ደስ ባል ነበርሽ ማለት ነው? አይ ባሌ እንኳን አልነበረም። እና ታዲያ? ያው እወድሻለሁ ምናምን ይለኝ ነበር። እሺ፣ አንቺስ ምን ትይው ነበር? እኔ ምንም አልለውም ነበር። እንዴት? ሀናና ኤልያስ በአካል ተገናኙ። እንግዲህ በባለፈው ክፍል ደውሎ አዲስ አበባ ነኝ ያለሁት ብሎ ሲነግራት ደንግጣ ነበር። ሀኒቾ ለምን መጣህ ብላ ስትጠይቀው ተገናኝተን ብዙ ማውራት ያለብን ነገር አለ ባላት መሰረት እንግዲህ ቀጥሯት እሷ መታለች እና በደንብ ሰላም አላላትም። የዚህ ከብዙ ጊዜ በኋላ ስንገናኝ እንዴት በደንብ ሰላም አላልከኝም ብላ እሷም ለመናገር ሞከረች። እሱ ግን በጣም ተናዶባት ነበር በሀናና ለሰርግሽ ነው የመጣሁት ብሎ አላትና ሁሉን ነገር እንደሰማ ምንም ሁሉን ነገር እሱ ያደረገችውን ነገር ሁሉ እንደሰማ ነገራተኝ። እናም ማን ነገረህ ብላ ለመጠየቅ ብትሞክሪ ዋናው አንቺ ማድረግሽ ነው ወይስ ማን እንደነገረኝ ማወቅ ነው የምትፈልጊው ብሎ እንግዲህ ጥሏት ሄደ። ሀኒቾም በዚህ ምክንያት አዝናለች። ያው እሷ ጥፋት የለባትም፣ ምክንያቱም ወደዷት እንጂ ምንም ማድረግ አትችልም። ነገር ግን ደግሞ ተስፋ መስጠት አልነበረባትም። ያኔ እንደሚወዳት ሲጠይቃት አልፈልግም ማለት ትችል ነበር። እሱ ተስፋ ሰጥተው ነው ወደ ደስ የተመለሰው። ደስም ሄዶ እሷ ነው በተስፋ አንድ ቀን ትመጣለች ትለኛለች እያለ በተስፋ ሲጠብቃት የኖረው ማለት ነው። በዛ ምክንያት ነው እንግዲህ ሳያስበው ጽዮን ደውላ እንደዚህ ስትለው ነገ ዛሬ ሳይተነስቶ ወደ አዲስ አበባ የመጣው እና በጣም ልቡ ተሰብሯል። ኤልያስ አይዞህ እያላችሁ እንግዲህ በኮሜንት አጽናኑት። በሌላ በኩል አባባ ኖላዊ ሀኒቾ ጥለው ብትሄድም እሳቸው ግን አንቶ ብል ሳይሆን አንተ የምትል የምታጽናና ጓደኛ አግኝቷል እና በጣም እየሳቁ ነበረ። እናም ቤት ውስጥ ምግብ ስለሌለ ተነስቼ ለስራ እያለች ነበር። እሷም ወደ ውጭ ወጣ እንግዲህ ቤት ውስጥ የሚሰራራውን ነገር ይዛ መጣች እና ብዙ ማለት ከሌላ የተለየ ጎመን እንደምችል ነገረች። አባባ ኖላዊ ግን ጎመን አይወዱም። ምክንያቱም ከዚህ በፊት ህይወታቸው ላይ ጫት ሲቅሙ ስለነበረ እሱን ስለሚያስታውሰኝ ጎመን አልወድም መስራትም አልወድም ብሎ ነገር ግን እኔ ሰርቻ አበላሃለሁ ብላ ቆንጆ ጎመን ሰርታ አበላቻቸውና ሄደች እና ሀኒቾም ወደ ቤት ሄዳ ነበር። ወደ ቤት ስትሄድ ያገኘችው ምናሴ ነው። ምናሴ እንግዲህ እንደ ጥሩ ጓደኛ ሆኖ ሀኒቾን በችግሯ ሁሉ እሱ የሚመስለውን አስተያየት እየሰጠ ያጽናናታል። በዚህ ምክንያት እንግዲህ ኤልያስ መጣ ብላ ነገረችው እና ከዚህ በፊት ይወደኝ ስለነበረ
በሱ ምክንያት ተረብሻለሁ እና ከእዝራ ጋር ያለኝን ግንኙነት ሁሉ ደርሶበታል ብላ ስትለው በቃ ምንም ማድረግ አትችይ፣ አንቺ ራስሽ ልብሽን ነው ማዳመጥ ያለብሽ። ከዚህ በፊት የፍቅር ጥያቄውን ካልተቀበልሽ ያንቺ ጥፋት አይደለም ብሎ አላትና እያዝናናት ነበረ። ቢሆንም እኔ እዝራን ነው የምወደው፣ ግን ደግሞ ብዙ ነገሮችን ያጣ የተጎዳ ልጅ ነው። ድጋሚ በእኔ እንዲጎዳ አልፈልግም አለች ማለት ነው ሀኒቾ። እና በሶስት አፍቃሪዎች መሀል ገብታ እየተሰቃየች ነው። የእሷ ችግሯ ምንድነው? ጆሮንም ሆነ ኤልያስን እንደሷ ብዙ ነገር አድርገውላታል። ግን ደግሞ በተወሰነ በአጭር ጊዜ ውስጥ ከተዋወቀችው ከእዝራ ነው ፍቅር የያዛት እና እንግዲህ ፈልገው አይደለም። ተረዷት ሌሎች አፍቃሪዎቿ እና ጆሮውን በዛ በጣም ስለ እሷን መርሳት አልቻለም። ያው እሷን ለመርሳት ነበር ሩቆ ሌላ ሰፈር ውስጥ መኖር የጀመረው። ነገር ግን ያው የፈለገ እንኳን አይደለም ሰፈር ለቆ አገር ለቆ ቢሄድም ፍቅር አይለቅም፣ ተከትሎ አብሮት ይሄዳል። እና በዚህ ምክንያት ያው ሌሎቹ ጓደኞቹ ሲጫወቱ እሱ ቆሞ ቆዝሞ እያዘነ ነበር። እና ተምቾት ነገር ሲፈልገው ምን ሆነ ነው በሀኒ ምክንያት ነው ወይ እንደዚህ ያልሆንከው ሲለው በቃ ተወኝ አለው። እናም ሀኒ ማናት ብላ ደግሞ መክሊት ከፋት ማለት ነው። ስለ ሀና ማወቅ ፈለገች። እንደውም ተውት ብላ ተነስታ ሄደች። ጆሮም ተናዶ ሄደ። እናም ጆሮ ብቻውን ቁጭ ብሎ እያለ መክሊት መጣ። እንግዲህ ሀና ማናት ስለ ሀና ማወቅ ፈልጋለሁ ብላ ነገረችው። እና እኔም እንዳንቺ ታምሜ እልሻለሁ ሀና ከምትባል ልጅ ፍቅር ይዞኛል ብሎ ነገራት። እና በዚህ ምክንያት መክሊት ስቅስቅ ብላ ነው ያለቀሰችው። ምክንያቱም እሷና ኖላዊ ድራማ እንዳለ ክሮ ግን እኮ በቃ እንደዚህ ተተበተቡ በፍቅር አንዱ አንዱን ይወዳል፣ አንዱ አይወድም። ምንድን ነው እንደዚህ እንዴ? በተለይ የዛሬው ሲን በቃ እንዳለ ተተበተቡ በፍቅር ማለት ነው። ፍቅር ያልተያዘችው ሰላሚና ብቻ ነው። እና በጣም የዛሬው ክፍልን ያሳቀኝ እና በጣም እያዘነች አልቅሳ ነበር። እሱም ቀርቦ ለማጽናናት ሞከረ። ያው ፍቅር ምርጫ ቢሆን የምመርጠው አንቺን ነበረ፣ ነገር ግን ምርጫ አይደለም አለ። እኔም ማዝነው ለራሴ አይደለም፣ ምን ያህል የሚወዱት ሰው አቶ መኖር ምን ያህል እንደሚያምን ስለማቅ ነው። በዛ ምክንያት ነው ያለቀስኩ ብላ አጽናናችሁ ማለት ነው። እና ጆሮና ታምቹ ወደ ሰፈር እየሄዱ እያለ ኤላ ወሎየው ብቻውን ቁጭ ብሎ ቆስሞ ነበር። እና ሲያዩት ከዚህ በፊት ስለሚያውቁት ደነገጡ። ቀርበው ማወሩትና ያው ስለ ታሬ ስለ ጓደኛቸው አወሩ። ታሬ እንግዲህ አባቱ አርፎ ወደ ገጠር ሄዶ በዛው እንደቀረ እንግዲህ ነገሩት ማለት ነው። ያው ሁላቸውም ይተዋወቃሉ አንድ ሰፈር ስለሆኑ ማለት ነው። ጆሮና ታምቹም ያው መናቆራቸውን እሱ መሀላቸው ተቀምጦ መናቆራቸውን አያቆሙም። በቃ በባዶ ሆዳቸውም ይጣላሉ፣ በልተውም ይጣላሉ፣ ጠግበውም ይጣላሉ፣ ሲርባቸውም ይጣላሉ። እና በዚህ አጋጣሚ እንግዲህ ያው እሱ ጎዳና ላይ ስለሆኑ ያው ምግብ ቡሌ ካላገኙ ወዴት እየሄዳችሁ ነው ብሎ ሲጠይቃቸው ቡሌ ለመፈለግ ነው ብለው ሲነግሩት በቃ እኔም አልበላውም እጋብዛችኋለሁ ብሎ ወስዶ ጋበዛቸው ማለት ነው። እንደውም የምትሄዱበት ካሌላችሁ ብሎ ሲለን እንዴት ቀለድክ እያለ ምክንያቱም እነሱ ቡሌ መፈለግ ወይም መነሳት መሄድ መዞር ነው እንጂ ሌላ ምንም ስራ እንደሌላቸው የታወቀ ነው፣ እነዚህ ሁለት ዘዋሪዎች ማለት ነው። እናም ሀኒቾ ሲከፋት ሀኒቾ ግን ሲከፋት ብቻ ነው አባቷ ትዝ የሚላትና በጧት ተነስታ እንግዲህ ቤት ውስጥ ቁርስ ሳትበላ ወደ አባቷ ተነስታ ሄደች። በዚህ ምክንያት ድብላል ቁርስ እያቀረበች ነበር ለምናሴ። እና ምናሴም ያው የት ዳ ነው ብላ ሲጠይቃት አባቷ ጋር ሄዳለች ቁርስ ሳትበላ ምናምን ብለው በዛውም ስለ ተምቹ ሊያነሳባት ሲያስብ በቃ እንደውም ልታለቅስ ብላ ነው ወደ ኪችን ገባች ማለት ነው። እሷም ያው ተምቹ ስለጠፋባት ድንብላልዬ በጣም ተጨንቃለች። ሀኒቾም ያው ሄዳ አባቷ ጋር ተገናኘች እና እናፍቋት ነበረ። ሰላም አለቻቸው እና ምግብ ቁርስ አልበላውም ስላላት ምግብ ለማቅረብ ድስቱን ስትከፍት ጎመን ተሰርቶ አገኘች። እና ይህን ጎመን ማን ነው የሰራው? እነ ጆሮ መጥተው ነበር ወይ ብላ ጠየቀችው። ነገር ግን እነ ጆሮ አልመጡም። እና ከዚህ በፊት አንተ እንደማትሰራ ጎመን መስራት እንደማትወድም እንደማትችልም አውቃለሁ፣ ማን የሰራው ብላ ለማጠየቅ ለማፋጠጥ ሞክር። አባባ ነው ግን በቃ ዝም ብለሽ ምግቡን አቅርቢ ብለው መናገር አልፈለጉም። በዚህ ምክንያት
እንግዲህ ራሴ ደርስበታለሁ አጣርቼ አለች። ፋኖሴም እርግብን ለመጠየቅ ወደ እስር ቤት ሄዳ ነበር እና እርግብ በጣም ይቅርታ ስለጠፋሁብሽ ከሀና አባት ጋር እየዋልኩ ቢዚ ሆኜ ነው አለች። እና ሀናን ታውቂያታለሽ እንዴ ስትላት አይቀኑ ሙሉ ስለ እሷ ነው ስለ አንቺም ጥሩ ነገር ነው የሚያወራው ምናምን ብላ ደስ አላት። በዚህ ምክንያቱም እሷ ይቅር ብሎኛል ወይስ አላለኝም የሚለውን ለማረጋገጥ ነው እንደዚህ ላይ ጠየቀቻት። እናም ፋኖሴ አሁን ላይ በጣም ደስተኛ ናት፣ እሱን ዘመድ አግኝታ ማለት ነው። ቤተሰቦቿ እንድታረቅና ይቅር እንድትላቸው አባባ ኖላዊ ቢጠይቋትም እሷ ግን ፈቃደኛ አይደለችም። ምክንያቱም ክደዋታል። ከዚህ በፊት አረብ ሀገር ሰርታ የመጣችውን ገንዘብ ወንድሟ እንደበላባትና ብዙ ነገር እንደሆነች ስለነጋ በዚህ ምክንያት ቤተሰቦቿን መቅረብ አትፈልግም። ለዚህ ነው ብቸኛ የሆነችው። አንቺም ቤት ውስጥ ቁጭ ብላ እያለ አባባ ኖላዊ መጽሐፍ እያነበቡ እሷ ብቻዋን ቆዝማ ነበርና በሀሳብ ተውጣ ደጋግመው እየጠሯት አልሰማቻቸውም። ከዛም ምን ሆነሽ ነው ብሎ ጠየቃት እና ያለውን ሁሉ ነገር ተናገረች። እና ጭራሽ እንደውም አንተ ምረጥልኝ ከሶስቱ ወንድ አንተ ምረጥልኝ ብላ አባባ ኖላዊ ነገር እኔ በአንቺ ህይወት አልገባም፣ አንቺ ምረጭ፣ ልብሽ የሚለውን ልብሽን አዳምጭ ብለው መከሯት ማለት ነው። እነ ጀሮም ኤልያስ ስለ ሀና ምን የምታውቁት ነገር አለ ብሎ ጠየቃቸው እና ስለ ፍቅረኛዋም ስለ ቤተሰቦቿም ሁሉን ነገር እንደሚያውቅና እሷን ብሎ ከአዲስ አበባ እንደመጣ ነገራቸው። በዚህ ምክንያት ጆሮ ደንግጧል። ያው ተምቹ ለመናገር እየዳደው ደግሞ ጆሮ አፉን ስለዘጋለት ምንም ማለት አልቻለም። እና እንደዚህ ውስብስብ ያለ ነው የዛሬው ድራማ እውነት ለመናገር። ድንብላልም በጣም አዝናለች። ተምቹ አሁን ላይ እሷ ትዝ እያለችው አይደለም ማለት ነው። እሱ የራሱን እርግብ ነው ቢያስታውስ እንጂ ድንብላልን ከነመፈጠሯም ረስቷታል። እሷ ግን እሱን እያሰበች እየተከዘች ነው። እና ኖላዊ ድራማ በፍቅር ተጠላልፎ እርስ በርሳቸው ምን አለ የሚዋደዱትን ከሚወደዱት ጋር አገናኝታችሁ ብትገላግሉ፣ እኛም እኮ ተጨነቅን ጎበዝ። እና ሁላቸውንም የሚወደዱትን ከሚዋደዱት ጋር ቢያገናኟቸው እንደ አስተያየት የኖላዊ ድራማ ደራሲ ጥሩ ነው ብዬ አስባለሁ። እናመሰግናለን ስለተከታተላችሁን።